ደወለ። ቶሎ አንሳለት። ሄሎ። ይቅርታ ስልኬ ዘግቶ ነበር። አዎ ስደውል አይሰራም። አሁን ያልኩ ቦታ ትመጣለህ? እሺ የት ልምጣ? መጣው። እንግዲያውስ ብቻ ነው ፈልገህ 10 ሰዓት አናቱ ላይ። አታስብ ብቻዬን ነው የምመጣው። መልካም። ቆይ ለቃልም ልደውልለት። ሄሎ። እንዴት ነህ ቃል? አለው። ምን አዲስ? ደውሎ ነበር። እና ምን አለ? 10 ሰዓት ላይ ቀጥሮናል። በጣም ጥሩ። ግን ብቻህን ና ብሎ አስጠንቅቆታል። አታስበው፣ የታቀደለትን አያውቅም። የት እንጠብቅህ? የት ነው የቀጠራችሁ? ጅምር ፎቆቹ ጋር። በጣም ጥሩ። አቤኒ ከፊት ይሄዳል፣ እኛ እንከተለዋለን። አቤኒ ይቀድመናል ማለት ያማ አይሆንም። አልገባኝም። እንዴ ቃል ብቻውን የሆነ ነገር ቢያረጉትስ? አታስቢ፣ እኛም በአካባቢው ስላለ ምንም አያረጉትም። ቃል ይሄ እንኳን ሪስክ አለው። ዜማ እኔን አታምኚ? አምናለሁ ግን በቃ ዝም ብለሽ እሺ በይኝ። እሺ ግን አደራ ቃል ምንም እንዳይሆን። አታስቢ፣ እኔ እያለሁ ምንም አይሆንም። እሺ ምን ሆንሽ ዜሜ? አንድ ነገር ቢያረጉስ? አታስቢ ምንም አያረገኝም። እኔ ደግሜ ላጣህ አልፈልግም አቤኒ። አታስቢ እኔም ላጣሽ አልፈልግም። ደግሞ በአሁኑ አይቀድሙንም። እሺ ግን ተጠንቀቅ። እሺ የኔ ፍቅር። ወይኔ ሻው ምን ላደርግ ነው? በቃ አለቀልኝ። አሁን ናቲ ከሉል ጋር ከተገናኘ ጭራሽ ነው የማይምረኝ፣ ይጨርሰኛል። ሁሉንም ነገር ማጣራት አለብኝ። ደወለ ደግሞ ይርኩስ። ሄሎ አንበሳው፣ ያልኩን ከምን አደረስክ? ኢዛና ትንሽ ጠብቀኝ አልኩህ እኮ። ቆጣ አልክሳ። ያገኘው አዲስ ነገር አለ እንዴ? አልተቆጣሁም፣ ትንሽ ጊዜ ብቻ ስጠኝ። በጣም ጥሩ። ከወንድሙ ጋር አልተገናኘም ማለት ነው። ወንድሜ እንዴት ነው? እስካሁን ደህና ነው። በዘገየ ቁጥር ግን ነገሮች እንዳይቀጥሉ። አልዘገየሁም፣ እንደ እቅድ ያለኝ ስላለኝ ነው።
እቅድህን ቀይራ አሻሽላ እቅድ። እሺ አሁኑኑ ይሄን ስልክ ቁጥርን አውጥተታል ማለት ለምን? የወንድምህን ደህንነት የምፈልግ ከሆነ ጥያቄ ሳታበዛ እምልህን አድርግ። እሺ ከዛስ በምንድን ነው የምንገናኘው? የኔን ቁጥር ወይ በአይምሮ ሴቭ አድርገው ወይ በእስክሪብቶ ጻፈው። እኔ አይመለከተኝም። አሁንም እምልህን አድርግ። ቆይ ምን ለማድረግ እየሞከርክ ነው? ጥያቄ አታብዛ። አሰማም። ከዛ በአዲሱ ስልክ ቁጥር ደውልልኝ። ቢያንስ ነገሮችን በትክክል አስረዳኝ። ቁጥር መቀየሪ ምን ያደርግልሃል? የወንድምህን ደህና መሆን አልፈለክም መሰለኝ። ኢዛና እረፍ፣ ይቆጭሃል። ለኔ አታስብ። ይልቁኑ እምልህን ነገር አልሰማም እያልክ ወንድምህ ላይ ለሚደርሰው ነገር እንዳትቆጭ። እሺ ስልክ ቁጥሬን እንድጥል አይደለም የምፈልገው፣ እጥለዋለሁ። ጎበዝ ልጅ። አየህ፣ እንደዚህ ነው የሚያምርብህ። አንድ ወንድሜ ማውራት እችላለሁ? አይ አትችልም። ኢዛና ያልከኝን ሁሉ እያደረኩ አይደል? አንድ ወንድሜን ድምጽ አሰማኝ። አሁን ተኝቷል፣ ግን ቁስሉ ላይ ተጨኘ እንድቀሰቅሰው ከፈለክ ችግር የለውም። አሁን አገናኛለሁ። እሺ ቶ መልካም። በአዲሱ ቁጥር ደውልልኝ። እሺ በጣም ጥሩ። አሁን ናቲን በስልክ ያገኘው ማለት ነው። ናቲኔ ላይ ሳይደርስ እኔ ሉልን ማገት አለብኝ። እንዴትም ብዬ ማገት አለብኝ። እንደዛ ካልሆነ ናቲኔን ከመግደል ወደ ላይ አይደለም። ከሱ ለመትረፍ ያለኝ አማራጭ ብቻ ነው። ለዚህ ነገር የዳረጉኝ የህይወቴን ስንት ወራት የነጠቁኝ ነፃነቴን ቀምቶ በስቃይ ያስቀመጡኝ ሁሉንም አንድ በአንድ ዋጋ አስከፍላቸዋለሁ። ግን ከዛ በፊት የእናቴ ልጅ ወንድሜን አግጬ ከነዚህ አውሬዎች መጠበቅ አለብኝ። እኔ ሳልደርስበት እነዚህ አውሬዎች ደርሰውበት አንድ ነገር እንዳያደርጉት። ደግሞ እኔ ማምለጤን ከሰሙ እሱ ላይ ደርሶ የሆነ ነገር ያደርጉታል። ከነሱ በፊት ግዴታ ወንድሜ ጋር መድረስ አለብኝ። እንዴትም ብዬ ሉልን እጄ ማስገባት አለብኝ። ለዛ ደግሞ ከድል የተሻለ ሊያግዘኝ የሚችል ሰው ነው። አሁን አግዥኝ ካልኳት ደግሞ ጥጋቧን አልችለውም። ይሁን፣ ከሀሳብ አይበልጥ። እሺ እባክህ፣ በስተት መሆን አለበት የደወልከው። ለቀልድ አይደለም የደወልኩት፣ ፈልጌሽ ነው እኮ አንተ ነኝ። አዎ ሳስበው ልክ ነሽ እኮ። ምኑን ነው ልክ የሆንኩት? እኔና አንቺ አንድ ከሆነን የምር ማንም አይነካል። እሱ አሁን ነው ትዝ ያለህ? ይኸውልሽ እድል፣ አሁንም ላንቺ ብዬ ነው። ለኔ ምን? እኔስ ወንድ ነኝ፣ ራሴን መከላከል እችላለሁ። አንቺ ግን ሴት ነሽ፣ ገባሽ? እኔ ድል ተራ ሴት እንዳልሆንኩኝ ጠንቅቀህ ታውቃለህ። ይኸውልሽ አሁን ልጨቀጭቅሽ አይደለም የደወልኩት። እና ምን ፈልገን የደወልከው? ባልሽው ሀሳብ ተስማምቻለሁ ልጅ። በየትኛው ሀሳብ? በእድል አትጩ። ጧት ስትመጣደቅ አልነበር? አሁን ምን ተገኘ? ሳስበው አንቺም ለኔ እኔም ላንቺ አስፈልግሻለሁ። ጧት እኮ አታስፈልጊኝም፣ ብቻዬን ማንም አይነካኝም ስትል ነበር። እድል ምንድነው ፍላጎትሽ? አንተ ራሱ ምንድነው ፍላጎትህ? ማለት ኢዛና በደንብ አውቃለሁ እኮ። የተፈጠረ አዲስ ነገር አለ? ምንድነው የምትቀባጥሪው? ደግሞ ምን ይፈጠራል? የቀድሞ አወራረህ ዝም ብሎ በዚህ ፍጥነት ሊቀየር አይችልም። የሆነ ነገርማ አለ። ምንም የለም አልኩሽ እኮ። ካልክሽ እሺ ምን ተስማማን ወይስ? በምኑ አንድ እንሁን ባልሽው? አልተስማማውም። አንቺ ሴትዮ
ጧት አብረን ከሆነ ማንንም አይንቀንም ምናምን ስትያል ነበር። አሁን ሐሳቤን ቀየርኳ እኮ። ለምን ነገሮችን እየደበከኝ ካንተ ጋር አንድ ልሆን አልችልም። ምንም የደበኩሽ ነገር የለም። ተው እንጂ ኢዛና፣ ራስህን ከምታውቀው በላይ አውቃለሁ እኮ። ለማንኛውም ግልጽ ሆነ ልታወራኝ ስትፈልግ ደውልልኝ። ወይኔ እቺ መርዝ! በጣም ይቅርታ። ችግር የለውም። ይቅርታ፣ እንዴ ስልክ ታስደውለኛለህ? እሺ። በሰላም ነው የኔ ወንድም? አይ ሰላም ነው፣ አመሰግናለሁ። እሺ፣ ፊትህን ምን ሆነህ ነው? አይ ወድቄ ነው። መረዳህ ነገር አለ? አይ የለም። የመውደቅ ግን አይመስልም አይደል? ለስልኩ አመሰግናለሁ። አባት እነዚህ ውሾች አንድ በአንድ ዋጋ ይከፍላሉ። አንድ በአንድ ይጅል ደሞ ደወለ። ሄሎ አቤል። ድል የት ነሽ? እዚሁ ሰፈር። ምን ነው? ምን ነው ማለት ዛሬ እንደተባባልን ደረሳችሁ እንዴ? ኦ እና ከምን ደረስክ? 10 ሰዓት ላይ ቀጥሬዋለሁ። ምን? ቆይ ትንሽ እናስብ። ስልክህን አጥፋ። አሁን አትቅጠሩ አላልኩም ነበር? ያንን ማድረግ አልችልም። እድል ማለት እህቴ ችግር ውስጥ ነች። እህትህ ሞታለች። አቤል ለምን አይገባህም? እህቴ ምንም አልሆነችም። ውስጤ ነግሮኛል። አይ ውስጥ ከየዋሸክ መሆኑን ማን በነገረ? እህትህን በገዛ እጅ አስወግጃታለሁ። እህቴን ቶሎ ማለት አለብኝ። አቤል ለምን አሰማኝም ግን? እድል ያንቺ እህት ካልሆነች አይገባሽም። ሳልረዳ ቀርቼ እኮ አይደለም አቤል፣ ግን በችኮላ አይሆንም። እሺ ምን ላድርግ ታዲያ? ሁሉን ነገር ተረጋግተን ነው መወሰን ያለብን። አሁን የምረጋጋበት ጊዜ ላይ አይደለሁም። በችኮላ ነገሮች ይበልጥ ነው የሚበላሹት። እሱን ወቅ። ከዚህ በላይ ምንም አይመጣም። አቤል ለምን አሰማኝም? ቆይ እድል ከቻልሽ አግዢኝ፣ ካለበዛ ተቃራኒ ወሬ አታውሪ። እሺ ቆይ መጣም በል። ከዛስ? እንደተባባልነው እናግተዋለን። አቤል እንዲህ ቀላል አይሆንም። አንዴ ተረጋግተህ አስብ። እሺ እቅድ አለሽ? አዎ። ምንድነው እሱ? በዚህ እቅድ ላይ የሚረዳን ሰው አለ። ማን ነው እሱ? አውርቼው እርግጠኛ ልሁንበትና በኋላ እነግርሃለሁ። እሺ ቶሎ አሳውቂ።
እስካሁን አልደወሉም እኮ። ቃልም አልመጣም። ቆይ ሐሳቡን ቀይሮ ይሆን እንዴ? አይ አይነሳልኝም። ምናልባት እዚህ እንዳለሽ ካወቁ? አይ ከየት ሊያውቁ ይችላሉ ብለህ ነው? ማን ያውቃል? አይ አይመስለኝም። ወይ ካልሆነ ልደውልለት እንዴ? አይ አረ እንደዛማ አይሆንም፣ ይጠራጠራሉ። እና እሺ ምን እናርግ? ቆይ ለቃል ልደውል። ደወለ እንዴ? አይ እስካሁን አልደወለም። ሲደውል ቦታው ላይ ይገኛለሁ ብዬ እኮ ነው። ምትመጣ መስሎኝ ነበር። የት? እኛ ጋር ነው። የተቀጣጠራችሁት 10 ሰዓት ላይ ጅምር ፎቆቹ ጋር አይደል? አዎ ነው እኮ እዛ ቀድሜ ይገኛለሁ ብዬ እኮ ነው። አይ ቢያንስ ቀድመን ስለእቅዱ ብንወያይ አይሻልም? እቅዱ እኮ እንደነገርኩሽ ነው ዜማ። ያሱም አለመደወል ምናምን ትንሽ ግራ ስላጋባኝ እኮ ነው። ሰዓቱ እኮ ገና ነው ዜማ። 30 ደቂቃ እኮ ነው የቀረው እኮ። ይድረስና እናያለን። እኔ ውስጤ ምንም ደስ አላለውም ቃል። ዜማ ግድ የለም አንዴናና ሁሉንም ነገር በረንብ እናወራበታለን። እሺ የት ናችሁ? እዛው ጠዋት የተገናኘንበት። እሺ የሆነ ቦታ ደርሼ መጣሁ። እሺ ምን አለ? የሆነ ቦታ ደርሼ እመጣለሁ ነው የሚለው። ዜሜ ዝም ብለሽ እኮ ነው የምትጨናነቂ። እንዴት አልጨነቅ አቤኒ? የእነዚህን ሰዎች የክፋት ጥግ እኮ አይቻለሁ። የሆነ ነገር ቢያረጉስ? ምንም አያረጉኝም፣ አትፍሪ። ሰይጣን ሁሉንም ነገር ካልነገርኳት ታግዘኛችን። ስለዚህ ሳልወድ በግድ ሁሉንም ነገር ልነግራት። ምን ወሰንክ? ይኸውልሽ እድል፣ ግልጽ የምትሆን ከሆነ ግልጽ ነኝ፣ ካልሆነ ምንም ልንስማማ አንችልም። በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ናቲ ምን? ከሰርኩበት አምልጧል። ምን? እኔን ለማስፈራራት እየሞከርክ ነው? እድል የምሬን ነው። ቆይ ናቲ የምር በህይወት ነበር? አዎ አስሬው ነበር። ነገር ግን ዛሬ ጠዋት ስመጣ ገመዱን በጥሶ አምልጧል። ወይኔ ጉዴ! አሁን ምን እያልከኝ እንደሆነ ግን ገብቶሃል? ቶሎ የሆነ ነገር ማሰብ አለብን። በቃልን። ወይኔ እድል አትፍሪ፣ ምንም አያመጣም። ናቲ እኮ ነው ዜማ ወይም አቤኔ አይደለም። ናቲ ቢሆንስ እስካሁን እጅ ውስጥ አልነበር እንዴ? እስካሁን እጅህ ላይ የነበረው አምኖ ስለካድከው እንጂ ከናቲ በላይ ሰይጣን እንዳልሆን ካንተም ታውቀዋለህ። አሁንም እጅ ውስጥ አስገባዋለሁ። ዝም በል እስቲ። ወይኔ ኢዛና፣ ምን አይነት የጅል ስራን የሰራኸው? ይኸውልሽ እድል፣ ምንም አታስረዳኝ። እንዴት በህይወት ታቆየዋለህ? አሁንም እጃችን ማስገባት እንችላለን። በገዛ እጅ ጉድጓድህን ቆፈርክ። እድል ለምን ተረጋግተሽ አሰሚኝም? ምንድነው ምሰማ? ምን ቀረ ደግሞ? ይኸውልሽ ዝም ብለሽ ስሚኝ። ናቲ ለወንድሙ ሲል ምንም ያደርጋል። ስለዚህ እኛ ከናቲ ለመትረፍ የምንችልበት መንገድ አንድ ብቻ ነው። ምንድነው እሱ? ልዑልን ማገት። ተው እንጂ ልዑልን ማገት እንዲቀላል ነው እንደሚመስልህ? እንኳን ወንድሙ ሞቶ ብቻውን ማንም አይጋፈጠውም። አንቺ ደግሞ ሁሉም ነገር በጉልበት ብቻ ነው እንደሚመስልሽ? አንዳንዴም ጭንቅላት እንጠቀም እንጂ። አልገባኝም። ልዑልን ወጥመዳችን ውስጥ ለማስገባት አንድ እቅድ አለኝ። ምንድነው እሱ? እሺ ግን የሚሆን ይመስልሃል? አትፍሪ፣ ግን ሳያገኙ መፍጠን አለብን። መልካም